ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን፣ ጥልቅ ትንታኔዎችና ሂሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሐሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት ዕጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶለዳ መድረክን ተቀላቀሉ። ሶለዳ ሚዲያ እንደ ሶለዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብለታለን። የዩቲዩብ ፕሮግራማችን ሰብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በመናስቀምጥላችሁ አድራሻ ልታገኙ ትችላላችሁ። ሶለዳ ሚዲያ። ሰላም ጤና ይስጥልኝ። የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በኤርትራ የቤት ለቤት አፈሳ መጀመሩ ኒውስ ላይን የተሰኘ መጽሔት አስታወቀ። ኒውስ ላይን የተሰኘ መጽሔት ከሰሞኑ ኢትዮ ኤርትራን የተመለከተ ሰፊ ትንታኔ ይዞ ወጥቷል። በትንታኔው ሁለት ሀገራት ያላቸውን ሽኩቻ በመጥቀስ ኢሳያስ አፈወርቂም የኢትዮጵያን የውስጥ ትኩሳት በማቀጣጠል ተጠምደዋል ሲል ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተሞች የቤት ለቤት አፈሳ እየተደረገ መሆኑን ጠቅሷል። ጦርነቱ የሚጀመር ከሆነና ተጀምሮም የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ነው፣ ይህም ለሻዕቢያ ጭንቀትን የፈጠረ ጉዳይ ነው ብሏል መጽሔቱ። ከዚህ በተጨማሪም ከጂኦግራፊያዊ አቀማመጥ አኳያ ሻዕቢያ አሰብን የሚያጣበት ትልቅ እድል እንዳለም ኒውስ ላይን መጽሔት ጠቅሷል። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ ጂኤስኤስ ባወጣው መግለጫ እንደገለጸው በትግራይ ክልል ውስጥ ድጋሚ ጦርነት እንዳይጀመር የሚመለከታቸው አካላት በአስቸኳይ ተገቢ እርምጃ እንዲወስዱ ጠየቀ። ጂኤስኤስ ከጉዳዩ አሳሳቢነት አኳያ የኢትዮጵያ ፌዴራል መንግስትና ዓለም አቀፉ ማህበረሰብ በአስቸኳይ እርምጃ መውሰድ አለባቸው ሲልም አሳስበዋል። ጂኤስኤስ ዛሬ ህዳር 9 2018 ዓ.ም ባወጣው መግለጫ ዓለም አቀፍ ማህበረሰብ አካል የሆኑት የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት፣ አሜሪካና እንግሊዝ በፕሪቶሪያው የሰላም ስምምነት ላይ ከማመቻቸት ጀምሮ ፊርማው እንዲፈጸም በታዛቢነት የነበራቸው ሚና ጠቅሷል። በመግለጫው በትግራይ ውስጥ ድጋሚ ጦርነት ከመጀመሩ በፊት የኢትዮጵያ ፌዴራል መንግስትና እነዚህ ዓለም አቀፉ ማህበረሰብ በአስቸኳይ ማድረግ የሚገባቸውን ጉዳዮች ያስቀመጠ ሲሆን በዋናነት ግን የፕሪቶሪያውን ውል እንዲፈጸምና በተለይም ዓለም አቀፉ ማህበረሰብ ውሉ እንዳይፈጸም እንቅፋት የሆኑት በትግራይ ክልል የሚገኙ የህወሓት ፖለቲከኞችና የኤርትራው የሻዕቢያ መንግስት ላይ አስቸኳይ ተጨባጭ እርምጃ እንዲወስድ አሳስበዋል። ኢትዮጵያና ሳውዲ አረቢያ የንግድና የኢንቨስትመንት እንቅስቃሴያቸውን ይበልጥ ለማጠናከር የሚያስችል ውይይት አደረጉ። ሁለተኛው የኢትዮጵያና ሳውዲ አረቢያ የጋራ የንግድ ምክር ቤት ስብሰባ በትላንትናው ዕለት በአዲስ አበባ ተካሂዷል። መርሃ ግብሩ በሁለት ሀገራት መካከል ያለውን የኢኮኖሚና የኢንቨስትመንት ትብብር ይበልጥ ለማጠናከር ያለመ መሆኑም ተገልጿል። በመድረኩ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሰብስብ አባፊራ፣ በሳውዲ የኢትዮጵያ አምባሳደር ዶክተር ሙክታር ከድር እና በሳውዲ የጋራ ምክር ቤት ሰብሳቢ አብዱላህ አልአጂሚ የተመራ ልዑካን ቡድን አባላት ተሳትፈዋል።
በወቅቱም በሁለት ሀገራት መካከል ያለውን የንግድና የኢንቨስትመንት እንቅስቃሴ ይበልጥ ለማጠናከር እንዲሁም በዘርፉ የሚስተዋሉ ተግዳሮቶችና መፍታት በሚያስችሉ ጉዳዮች ላይ ውይይት መደረጉም ተጠቅሷል። በመድረኩ የሳውዲ አረቢያ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን የማፍሰስ ፍላጎት እንዳላቸው የተገለጸ ሲሆን ከስብሰባው ጎን ለጎን የሳውዲ አረቢያ ንግድ ማህበረሰብ ልዑካን አባላት በቦሌ ለም ኢንዱስትሪ ዞን የስራ ጉብኝት ማድረጋቸውም ተዘግበዋል። ከዚህ በፊት በነሐሴ ወር 2016 ዓ.ም ኢትዮጵያና ሳውዲ አረቢያ የጋራ የንግድ ምክር ቤት ማቋቋማቸውን የሳውዲ ቻምበርስ ፌዴሬሽን ማስታወቁ ይታወሳል። ምክር ቤቱ በተለይ በግብርና፣ ማዕድን፣ በምግብ ኢንዱስትሪ፣ ቱሪዝም፣ ሪል ስቴት እና ኮንስትራክሽን ዘርፎች ላይ አተኩሮ ይሰራልም ተብሏል። የሁለቱ ሀገራት የንግድ ምክር ቤት መቋቋሙ የተገለጸው የሳውዲ የውጭ ንግድ ጠቅላይ ባለስልጣን የምክር ቤቱ ምስረታ ማጽደቅን ተከትሎ መሆኑም ተዘግቧል። የኢትዮጵያ ኢንቨስትመንት ሆልዲንግስ እና ሩሳል ኩባንያ በኢትዮጵያ 500,000 ሜትሪክ ቶን የማምረት አቅም ያለው የአሉሚኒየም ማቅለጫ ለመገንባት የመግባቢያ ስምምነት ተፈራረሙ። የኢትዮጵያ ኢንቨስትመንት ሆልዲንግስ በኢትዮጵያ ውስጥ መጠነ ሰፊ የአሉሚኒየም ማቅለጫ ፋብሪካ ለማቋቋም የሚያስችል የመግባቢያ ስምምነትን በዓለም አቀፍ ደረጃ ግዙፍ የአሉሚኒየም አምራቾች መካከል አንዱ ከሆነው የሩሲያው ሩሳል ኩባንያ ጋር ተፈራርመዋል። ፋብሪካው በየዓመቱ 500,000 ሜትሪክ ቶን የማምረት አቅም ይኖረዋል ተብሎ የሚጠበቅ ሲሆን ኢትዮጵያን በቀጠናዊውና በዓለም አቀፍ የአሉሚኒየም ገበያዎች ተወዳዳሪ አቅራቢ እንድትሆን እንደሚያደርጋትም ተጠቁመዋል። ፕሮጀክቱ እያደገ የመጣውን የሀገር ውስጥ ፍላጎት ለማሟላት የኢንዱስትሪ ልማትን ለመደገፍ እንዲሁም በአሁኑ ጊዜ አሉሚኒየምን ወደ ሀገር ማስገባት ሂደት ወቅት የሚያስወጣውን የውጭ ምንዛሬ ወጪ በከፍተኛ ሁኔታ ለመቀነስ ያለመም ነው ተብሏል። ይህ የተገለጸው ባሳለፍነው ሳምንት በኢትዮጵያ ኢንቨስትመንት ሆልዲንግ እና በዩሮ ኤዥያ ቀዳሚ የዲጂታል መድረክ በሆነው ዋይልድ ቤሪስ መካከል የኢትዮጵያን የኢኮሜርስ እና የዲጂታል መሰረተ ልማት ለማፋጠን ከተፈረመው የአጋርነት ስምምነት በኋላ ነው። እንደ ኢትዮጵያ ኢንቨስትመንት ሆልዲንግስ መረጃ መሰረት የአሉሚኒየም ፋብሪካ ግንባታው ከ3 እስከ 4 ዓመታት ይጠናቀቃል የተባለ ሲሆን ለ50 ዓመታት ያህል አገልግሎት እንደሚሰጥም ይጠበቃል። በግምት እስከ 1 ቢሊዮን የአሜሪካን ዶላር ወጪ እንደሚያመጣ የሚገመተው የመጀመሪያው ዙር ምዕራፍ የፕሮጀክቱን ጅማሮ ለመደገፍ ከፍተኛ ፍላጎት ካሳዩ ታማኝ አበዳሪዎች ወደ 70% የሚሆነው የገንዘብ ድጋፍ ያገኛል ተብሎ እንደሚጠበቅም ተገልጿል። በተጨማሪም የመግባቢያ ስምምነቱ መፈረሙን ተከትሎ የኢትዮጵያ ኢንቨስትመንት ሆልዲንግስ እና ሩሳል የፕሮጀክቱን አጠቃላይ ዝግጅት ለመቆጣጠር የጋራ የቴክኒክ ኮሚቴ ያቋቋሙ ሲሆን የቦታ መለየትንና አጠቃላይ የአዋጭነት ጥናትን ጨምሮ የመጀመሪያ ደረጃ እንቅስቃሴዎች ቀድሞውንም በመካሄድ ላይ መሆናቸውን ተመላክቷል። በናይጄሪያ የሚገኙ ታጣቂዎች 25 ሴት ተማሪዎችን ከትምህርት ቤት አግተው ሲወስዱ የትምህርት ቤቱ ምክትል ርዕሰ መምህር መግደላቸው ተገለጸ። ትናንትና ሰኞ በናይጄሪያ ኬቢ ግዛት ውስጥ ታጣቂዎች በመንግስት የሴቶች አዳሪ ትምህርት ቤት ላይ ጥቃት ሰንዝረው ምክትል ርዕሰ መምህርን ገድለው 25 ሴት ተማሪዎችን ማገታቸው የሀገሪቱ ፖሊስ አስታውቋል። ታጣቂዎቹ ጠመንጃ የታጠቁና የተቀናጀ ስልቶችን ተጠቅመው በማጋ ከተማ ከጧቱ 4 ሰዓት ላይ የመንግስት ሴቶች አጠቃላይ ሁለተኛ ደረጃ ትምህርት ቤት ገብተው ከፖሊሶች የተኩስ ልውውጥ በማድረግ ተማሪዎችን አግተው መውሰዳቸውን የፖሊስ ቃል አቀባይ ናፊው አቡበከር ኮታርኮሺ ተናግረዋል። ምክትል ርዕሰ መምህር ሐሰን ያኩቡ ማኩኩ አጥቂዎቹን ሲቃወሙ በጥይት ተመተው የተገደሉ ሲሆን አንድ ሌላ ሰራተኛ ደግሞ በጥይት ተመተው ጉዳት እንደደረሰበትም ፖሊስ አክሏል። በተጠረጠሩ የማምለጫ መንገዶችና በዙሪያው ያሉት ደኖች ለመፈተሽና ለማዳን በሚደረገው ዘመቻ ተጨማሪ ታክቲክ ክፍሎች፣ ወታደሮችና የአካባቢ ተቆጣጣሪዎች መሰማራታቸውን የናይጄሪያ ፖሊስ ገልጿል። ሰሜን ምዕራብ ናይጄሪያ መንግስት በአካባቢው ያለውን የጸጥታ ሁኔታ ለማሻሻል ቃል ቢገባም ክፍያ በሚጠይቁ የታጠቁ ቡድኖች ተደጋጋሚ የትምህርት ቤት አፈና መኖሩን ተመላክቷል። እስላማዊው ታጣቂ ቡድን ቦኮ ሃራም እንደ አውሮፓውያን አቆጣጠር በ2014 በናይጄሪያ ሰሜን ምስራቅ ቺቦክ ከተማ 270 ሴት ተማሪዎችን ማገቱ ይታወሳል። ብዙዎቹ ልጃገረዶች ማምለጥ ቢችሉም አሊያም በኋላ የተለቀቁ ቢሆንም አንዳንዶች ግን ሳይመለሱ ቀርተዋል። ዩክሬን ከፈረንሳይ ተዋጊ ጀት ለመግዛት መፈራረሟ ተገለጸ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ 100 የጦር ጀቶችን ለመግዛት መፈራረማቸው ተገልጿል። የጦር መሳሪያ ፍለጋ ወደ ፈረንሳይ ያቀኑት የዩክሬኑ ፕሬዝዳንት ዘለንስኪ ከፕሬዝዳንት ኢማኑኤል ማክሮን ጋር ለቀጣይ 10 ዓመት የጦር መሳሪያ ስምምነት ተፈራርመዋል። የዩክሬን ፕሬዝዳንት ጽህፈት ቤት እንዳስታወቀው ፈረንሳይና ዩክሬን ፓሪስ አጠገብ በሚገኘው ቪላኮቭ ላይ የአየር ማዘዣ ላይ ዓላማ ተኮር አዋጅ
ማለትም ዲክላሬሽን ኦፍ ኢንተንት የተሰኘ ስምምነት መፈራረማቸውን ገልጿል። እጅግ ታሪካዊ በተባለው በዚህ ስምምነት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሁለት ሀገራት በጸጥታና ሰላም ጉዳዮች በሚቻለው ሁሉ ለመተባበር በጋራ መቆም አለባቸው ብለዋል። ዩክሬን ለረጅም ጊዜ የሚሆን ወታደራዊ አቅሟን ፍጹም አስተማማኝ በሆነ መንገድ ማጠናከር አለባት ሲሉም ኢማኑኤል ማክሮን አክለዋል። ሁለቱ ሀገራት የጦር መሳሪያ ስምምነት እያደረጉ ባሉበት ሰዓት የሩሲያ ኃይሎች ወደ ምስራቅ ዩክሬን እየገሰገሱ መሆናቸው ታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ